አመሰግናለሁ ሰለሞን። ቀደም ሲል እንዳልከው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከ39ኛው የአፍሪካ ህብረት የጉባኤ ጎን ለጎን በተለያዩ ርዕሰ ጉዳዮች ላይ ትኩረት ያደረጉ የሀገርን ብሔራዊ ጥቅም በሚያስከብሩ እና በጋራና በትብብር ሊያሰሩ በሚችሉ ርዕሰ ጉዳዮች ላይ ከተለያዩ የሀገራት መሪዎችና የተቋማት ኃላፊዎች ጋር የሁለትዮሽ ውይይቶችን በማድረግ ላይ ነው የሚገኙት። ከተለያዩ ሀገራት ጋር እንግዲህ በተለያዩ ሊያሰሩ በሚችሉ ዘርፎች የነበሩ ትብብሮችን ማጠናከር ላይ ካልነበሩም አዳዲስ ትብብሮችን መፍጠር ላይ ትኩረት ያደረጉ ውይይቶችን ነው ያደረጉ የሚገኙት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋርም እንደዚሁ የተባበሩት መንግስታት ድርጅትና ኢትዮጵያ የግንኙነታቸውና ትብብራቸው በሚጠናከርበት ጉዳዮች ላይ በጧቱ በነበራቸው ቆይታ ሰፊ ቆይታዎችና ውይይቶችን በሁለትዮሽ ጉዳዮቻቸው ላይ እንዲሁም በቀጠናዊና በአጠቃላይ በአፍሪካ ጉዳዮች ላይ ትኩረት ያደረጉ ሀሳቦች የተንሸራሸሩበት ቆይታ አድርገው ነበረ። እንግዲህ እንደሚታወቀው የተባበሩት መንግስታት ድርጅት ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ትኩረቱን በማድረግ እንደሚሰራ ይታወቃል። ኢትዮጵያም በተለይ ጠቅላይ ሚኒስትር አብይ አህመድ በዋናነት የፋይናንስ ሂደት ጋር የተገናኙ ዓለም አቀፍ ጉዳዮች የሆኑ የአፍሪካ ሀገራት ለልማት የሚውሉበትን ፋይናንስ ያስፈልጋቸዋል የሚሉ ጉዳዮች ላይ በስፋት በተለያዩ መድረኮች ሲሞግቱ ይታወቃሉ። እንዲሁም ደግሞ በጫና ቀንበር የጎበጡ የአፍሪካ ሀገራትን ከዕዳ ጫና ማቅለል ይገባቸዋል በሚለው ሀሳቦቻቸው የሚታወቁ ናቸው ጠቅላይ ሚኒስትር አብይ አህመድ። ከዚሁ ጋር ተያይዞ ታዲያ ከዚህ ሀሳቦች ጋር በተለይም አፍሪካውያን በራሳቸው ችለው ሊተገብሩት የሚችሉ የፋይናንስ ምንጮችን ለልማት የሚውሉ የፋይናንስ ምንጮች መመቻቸት ይገባቸዋል፣ ከዕዳ ጫና ጋርም በተገናኘ እንደዚሁ የዕዳ ጫናዎች መቅለል ይገባቸዋል የሚሉና አነስተኛ ወለድ የሚከፈልባቸው አይነት ብድሮች በዓለም አቀፍ ተቋማት IMFን በመሰሉ ዓለም ባንክን በመሰሉ የፋይናንስ አቅራቢዎች እንደነዚህ ያሉ ግንኙነቶች ሊመሰረቱ ይገባል የሚሉና በባለብዙ ወገን ትብብሮች ሊከወኑ የሚገቡ ይህን አይነት ሀሳቦች የተነሱባቸው ሂደቶችም እንደዚሁ የሚጠቀሱ ናቸው ከቆይታቸው። ከዛ ባለፈ የዘንድሮ የአፍሪካ ህብረት የንጹህ መጠጥ ውሃና የዚህ የንጽህና ጋር የተገናኙ ዘላቂነት ያለው ከተማ ልማት ላይ ትኩረት ያደረገ ንጽህናን የሚጠብቅ ዘላቂ የውሃ አቅርቦትና አስተማማኝ የሆነ ሂደት ላይ በተገናኘ የሚነሱ ሀሳቦች እንዳሉ ይታወቃል። ከነዚህ ሀሳቦች ጋርም በተገናኘ እንግዲህ ኢትዮጵያ ብዙ ልታካፍል የምትችልበት በተለይም ልምድ ልትሰጥ የምትችልበት ተሞክሮች የተገኙበት ዓመታት ናቸው። በተለይም በእነዚህ የለውጥ ዓመታት የተከወኑ ከከተማ ልማት ጋር የተከወኑ ስራዎች ከአረንጓዴነት ጋር አንድ ላይ የተገናኙ እነዚህ አረንጓዴ ስራዎች ደግሞ ተፈጥሮ ጋር እርቅ የወረደባቸው ውሃን በአግባቡ የሚንከባከቡ ለምሳሌ የወንዞች ዳርቻ ልማትን ብንመለከት የተበከሉ ወንዞችን የማስተካከል ስራዎች የተከወኑበት እና ዘላቂ የሆኑ ውሃዎች እንዲኖሩ በማድረግ ረገድ ወይም ደግሞ ውሃ ምንጭ እንዲሆን በማድረግ ረገድ ሰፊ ርቀቶች የተሄደበት የከተማ ልማት ነው ከተፈጥሮ ጋር የተገናኘ። እነዚህን መሰል ስራዎች በብዛት ሊታዩ የሚገባ እና የአፍሪካ ህብረት የዘንድሮ ጉባኤም ከዛ ጋር ተገናኝቶ እንደመሆኑ እንደነዚህ ያሉ የአረንጓዴ ልማት ስራዎች ተፈጥሮን የሚያርቁ እና ቀጣይነት ያላቸው እንዲሆኑ በማስቻል ረገድ የተሰሩ ስለሆኑ ትርጉም ባለው መልኩ እና የልምድ ልውውጥ ሊደረግ በሚችልበት መልኩ ስለተከወኑ እነዚህ ላይ ትኩረት ያደረጉ ውይይቶችን ያካሄዱባቸው የጋራ የሚባሉ በተለይም የተባበሩት መንግስታት ድርጅት ከኢትዮጵያ ጋር ሊሰራቸው የሚችላቸውን ጉዳዮች ላይ የተጠናከሩ ሀሳቦች የተለዋወጡበት ነበረ። ከዛ ባለፈ እንግዲህ ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ቻፓም ጋር ተመሳሳይ ውይይቶች የተካሄዱበትና የሁለትዮሽ ግንኙነቶች የሚጠናከርበት መንገድ የተፈለገበት ወይም ደግሞ እዛ ላይ ንግግር የተደረገበት ቆይታ ነበራቸው ጠቅላይ ሚኒስትሩ። በተለይ ሞዛምቢክ ከኢትዮጵያ በከተማ ልማት ላይ ተሞክሯን ልትወስድ የምትችልበት እና አብነት ልትሆን የምትችልበት ኢትዮጵያ ለሞዛምቢክ የተሻሉ ልምድ ልውውጦች የሚደረጉበት እንደሆነ የተጠቀሰበት አግባብ አለ። የከተማ ልማት ላይ እንዳልነው ቀደም ሲል ለነዋሪዎቿ የምትመች ከተማ እንዲሁም ለነገ ትውልድ የተሰራች ከተማ አድርጎ ከተማን መገንባት ከዛም ባለፈ ማንም የማይቀርበት ከከተማ ብቻ የታጠረ ሳይሆን ወደ ገጠር ሽግግር ያለፈ እንዲሆንም የተቻለበት ነው። እንዲሁም የምግብ ሉዓላዊነት ጋር በተገናኘ የስንዴ የሩዝና ሌሎች ምርቶች ላይ ኢትዮጵያ እየሰራችው ያለችው ሊታይ የሚችልበት በምሳሌ ሊጠቀስ የሚችልበት ቆይታ አድርጓል። ከዛ ባለፈ ከታንዛኒያው ፕሬዝዳንት ሳሚያ ሱሉሁ ጋርም እንደዚሁ ተመሳሳይ የሆኑ ቆይታዎች በጋራና በትብብር የሚያሰሯቸው ስራዎች ላይ ተነጋግሯል። እንደሚታወቀው በኤሌክትሪክና በኃይል ልማት ጋር ከታንዛኒያ ጋር ባለፈው ዓመት የተደረሱ ስምምነቶች እንዳሉ ይታወቃል። ከዛም ባለፈ በሌሎች ሊያሰሩ በሚችሉ ጉዳዮች ላይ ተወያይቷል። ከደቂቃዎች በፊት ደግሞ ከኮንጎ ዲሞክራቲክ ሪፐብሊክ ፕሬዝዳንት ፌሊክስ ሺሴኬዲ ጋር በአቪዬሽን ዘርፎች ላይ ትኩረት አድርገው ተነጋግሯል። ኢትዮጵያ በአቪዬሽን ዘርፍ ቀዳሚዋ ሀገር እንደሆነች ይታወቃል። ይህን ተሞክሯን የምታሰፋበትና በጋራና በትብብር ስራዎች የሚሰሩበት ጉዳይ ላይ መክረዋል። የሁለትዮሽ ግንኙነቱ አሁንም እንደቀጠለ ነው። በተቻለን አቅም ለተመልካቾቻችንም ከዜና ውጭ ባሉ አግባቦች ልናደርስ የምንችልበት እድል ካለ የምንመለስ ይሆናል። ሰለሞን አመሰግናለሁ ሮዛ።